ምንድነው ክፋቱ? ቤተሰቦቼን ረዳው እህቴን አስተማርኩ። ይሄ ክፋት ነው ልበረታታ የሚገባኝ። እናቴንም በዚህ ልክ ነው ንቀቷ ስትል በማሳዘን ብንነግረውም በእናቷ አፍሮ ዝም ብሎ ጥሏት ሄዷል ማለት ነው። ለማንኛውም ጥሩ ጓደኛ ለሊ ያለቻት አይዞሽ እያለቻት ነው፣ ግን ልቧ ተሰብሯል። እንግዲህ አሁን ወደ ዶክተሩ ጋር ጉዞዋን ቀጥላለች። አደይ ከዶክተሩ ጋር ፍቅር ትጀምር ይሆን? ድጋሚ ሰው ታመን ይሆን ብላችሁ ታስባላችሁ? እኔ ግን አንድ የተጎዳ ልብ ሰው ድጋሚ ያምናል ብዬ አላስብም። እና ቀላል አይደለም። ቤተሰቦቿን እሷ አሸንፋ ከዴብ ጎን ብትቆምም በስተመጨረሻ ግን እሱ እንደጠበቀችው አልሆነም ማለት ነው። በእርግጥ አሁን ላይ በዴብ የማይፈረድም። የዚህ ሁሉ ነገር እንዲባባስ ያደረገችው ደግሞ የዴብ ዋናው አፍቃሪ ፍቅር ናት። ፍቅሯን ላታገኝ ነገር ገና የዴብ እናት ስትመጣ ሙሽራዋማ እንደሆነች ምንም ነገር የምታውቀው ነገር የለም። እህቱ እንኳን ያቺ ቀበጧ አልተናገረችም፣ አደይን አንቋሻ ማለት ነው። እና ፍቅር እሷን የምትድርላት መስሏት ያልሆነውን ሆነ ብላ ጨማምራ ስለ አደይ መጥፎ ስለነገረቻት ነው። እና የፍቅር እናት ራሱ ተጠራጥራለች። ፍቅር አንቺ ከሆንሽ መቼም እኔ አንቺ ነው ያርገኝ እያለች ነው። ሮማን ገብቷታል። ፍቅርማ ሆነ መሰማት የለበትም እኔ እንደሆነ ለአደይ የነገርኳት ለዴብ እናት እያለች ነው። ፈርታለች ማለት ነው። ፍቅር የጊዜ ጉዳይ ነው፣ ትጋለጫለሽ። አደይ እውነት አላት። አንድ ቀን እውነትን ይዛ በስራዋ መኮራ የተሻለ ቦታ ናት ካንቺ። ሁሌም ወሬ እንዳቃጠርሽ ነው። ወሬኛ ደግሞ መጨረሻው ኋላ መቅረት ነው። እነሱ ወይ ይታረቃሉ ወይም ባይታረቁ እንኳን የተሻለ ነገር አሁንም የተሻለ አፍቃሪ ያላት። አንቺ ግን ማንም በዙሪያሽ እንዳንቺ ሌባ አጭበርባሪ ዳኔ ነው በዙሪያሽ ያለው እንጂ ደህና ሰው ወደ አንቺ አይመጣም ማለት ነው። እና ዴብም ይገልሻል ከሰማ እናቱ እንድትመረዝ በአደይ እንድትጠላ መጀመሪያ በጉድ ለሞልታ ያቀበልሽዋት አንቺ ከሆንሽ አንቆ ነው የሚገልሽ። እናትሽም እናት ናት። ምንም ብትናደድም ያው ዞሮ መመለሱ አይቀርም። ዴብ ግን የምትወጂውን ሰው በውሸት ወደ አንቺ ማምጣት አትችይም። እና ቤሪ ተብዬዋ ደግሞ በግድ ታገባኛለህ እያለች መቼም ልተውህ አልችልም ብላ አስፈራርተዋለች። እንግዲህ እባክሽን ብሎ በትግል ሳይሆን በጸባይ ጠይቃት። በጸባይ ሲጠይቃትም እሷ አሻፈረኝ እናት ከምትልህን ብቻ ማድረግ ነው ያለብህ፣ እናትን የምትወዳት ከሆነ ብለዋለች። እና ስርዓት የመጣሁት አንተን ብዬ ነው። አንተ ደግሞ እንዴት እንዲህ አይነት ሰው ትሆናለህ? ግዴታ ታገባኛለህ እያለችው ነው። ዛሬ በኃይል ነበረ ቤሪንም ፍቅረኛ ተብዬዋንም ሆነ እናቱን። አሁን ግን ዴብ ደክሞታል። አሳዘነኝ፣ እባክሽ ልለምንሽ ተይኝ እያላት እንኳን የማትራራ ናት። ለማንኛውም ፍቅርም ሆነ ቤሪ ተብዬዋ አይሳካላችሁም ማለት ነው። ፍቅር በግድ አይሆንም። እና እንግዲህ ፍቅር አሁንም ከዳኒ ጋር ትሞዳለች። ዳኒ ደግሞ ቤት ልሽጥላችሁ ብሎ እንግዲህ ቤቱ ስምን ሳያዛውር እና ቤንና ሄሎን አጭበርብሯቸዋል። የሌባና የአጭበርባሪ ነገር መጨረሻው የሰው እንባ ይኸው። እህትህም እስር ቤት እጇን አገኘች። አሁንም አንተ እጅህን ታገኛለህ፣ ከህግ በላይ አታመልጡም። እና አቤ ግን ያናድዳል። ዳይመንድን ደህና ሰው አያማክርም እንዴ? ለማንኛውም ነገር ሌባ ነው። አንድ ቀን መውደቁ አይቀርም። የሰው ገንዘብም ሆነ የሰው ነገር ለጊዜው ነው። እና እንግዲህ ሩታም ያው ዴብ ምን ያመላልስሻል ቢላትም እየተመላለሰ የተስፋ አልቆረጠችም። ዳይመንድ ሳይቀር ይዛ ሄዳ ነበር፣ ግን ዶክተሩ ምንም ዞር ብሎ ሊያያት አልቻለም። ሩታም እኔ ታሳዝነኛለች። ያው አፍቃሪ ናት። ፍቅሯን ግን ያው ሊቀበላት አልቻለም ማለት ነው። ማለት እሷም አፏን አውጥታ ሴትነቷ አግዷት እንደምታፈቅረው አልተናገረችም። ሆኖም ግን ያው ሁኔታዋ እዛ የምትመላለሰው ነገር ሁሉ ነገር ያሳያል። ግዴታ አፈቅርሃለሁ ማለት አይጠበቅባትም። ስለዚህ ሩታ ራሽን ጠብቂ፣ ራሽን አክብሪ ብዬ ነው የማስበው። ምክንያቱም እሱ ልቡ ጋር ነው። ወንድ ልጅ ካላፈቀረ ብትገቢበት እንኳን መከራ ነው፣ መውጫ አታገኝም ማለት ነው። እና አንቺ የተረጋጋሽና መልካም ሴት እስከሆንሽ ድረስ ይብላኝ ለነ ፍቅር እንጂ የተሻለውን ነገር ታገኛለሽ። ሩታ ባታዝን ባትከፋ በዶክተሩ ደስ ይለናል። ግን ዶክተሩ ደግሞ የሚወደው ሌላ ሰው ነው። ምንም ማድረግ አንችልም ማለት ነው። እንግዲህ ኪንጎ ተደብድቧል ዛሬ ላይ ማለት ነው። ኪንጎ እንግዲህ ላለማጣላት ብሎ ለቅምጥልም ሆነ ለጓደኛው አልተናገረም። ኪንጎ አሳዘነኝ እውነት። በጣም ለሚወደው ሰው ነገር ማቀባበል አልፈለገም ማለት ነው። እና ህመሙን ችሎ የቆየ ነው። እና ኪንጎ ይዞ
ለማንኛውም ዳይመንድንም ያለ ማድነቅ አይቻልም። ለጓደኛው ያለው መልካምነት ጓደኛው ለምን ተነካ አለ ሁሉም ማለቱ ደስ ይላል። ሰው በከፋን ጊዜ ነው ከጎናችን ሊሆን የሚገባው እና ቅምጥልም ያው ለነገር ስለማታበርድ ሰው ከማጣላት ብሎ አልተናገረም እና በምን እንደተደበደበ ደግሞ አናውቅም። ኪንጎ መልካም ሰው ነው፣ ሰው ላለማጣላት የምታረገው ነገር ማለት ነው። ለማንኛውም የሌሊ መከራም አላለቀ ቤቷ ድረስ እንግዲህ አክስቷ ዘው ብላ መታለች። አክስቷ እንግዲህ የምታረጋት ይመስላችኋል? ለማንኛውም ሌሊ ታሸንፊያለሽ፣ በገዛ ቤተሰቦችሽ ንብረትማ እንዲህ አታደርግሽም ማለት ነው። እና ቤተሰብ እናንተስ ምን ትላላችሁ? እናንተ እውነት እኔ አደይም ሆነ ዴብ አሳዝነውኛል ማለት ነው። ታዲያ አሁን ዴብ በቃ የተዋት ነው የምትሉት? እውነት አደይ ዴብ ከተዋት እውነት እስከመጨረሻው ለሰራተኛ ያላችሁ ንቀት ነው የምናየው። እስከመጨረሻው ድረስ በጣም ነው የምንናደደው ማለት ነው። እንደምንም አንድ ላይ አድርጉልን። ክብር ለሰራተኛ፣ ለቤት ሰራተኛ። ባይ ባይ። ቀጣዩን አብረን እናያለን።